ሰላም እንዴት ናችሁ? ውድ የሀፒነስ ፕሮፐርቲ ዩቲዩብ ቻናል ተከታታዮች ዛሬ 13 ለሽያጭ የቀረቡ ህንፃዎችን ይዤላችሁ ቀርቤያለሁ። እያንዳንዱን የማስጎበኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ድረስ ተከታተሉን። መልካም ቆይታ ይሁንላችሁ። እንግዲህ በመጀመሪያ ደረጃ ይዤላችሁ የመጣሁት ቦሌ ቡልቡላ አካባቢ የሚገኝ ህንፃ ነው። ይህ ህንፃ አጠቃላይ ስፋቱ 500 ካሬ ሜትር ነው። 400 ካሬ ሜትር ላይ ነው ያረፈው። ዋና አስፓልት ዳር ነው። ለጂ ፕላስ 7 ታስቦ ነው የተሰራው፣ ግን አሁን 5 ላይ ነው የደረሰው። 500 ካሬ ሜትር ነው። 400 ላይ ነው ያረፈው። የተወሰነ ፊኒሽንግ ይቀረዋል። ቀለም ስራ፣ የእንጨት ስራ እና የሴራሚክ ስራ ማለት ነው። ፊኒሽንግ ይቀረዋል። በአጠቃላይ ዋጋ 150 ሚሊዮን ብር ነው። ባንክ አለበት። ይህ ህንፃ እንግዲህ በፍሎር 2 አባወራ ነው ያለው። እያንዳንዱ አባወራ 170 ካሬ ሜትር ነው ስፋቱ። ባለ 3 መኝታ ናቸው። የሊፍት ቦታ አለው። ግቢው ግራውንድ ላይ 20 መኪና ማቆም ይችላል። ዋጋ 150 ሚሊዮን ብር እየተባለ ይገኛል። የተወሰነ ባንክ አለበት። ወደ 30 ሚሊዮን ብር ባንክ አለበት። 120 ሚሊዮን ብር ለእጇ ትፈልጋለች። ዋና አስፓልት ዳር ነው። ለመኖሪያ ታስቦ የተሰራ ነው። ዋጋ ቀርባችሁ መደራደር ትችላላችሁ። 150 ሚሊዮን ብር ነው እየተባለ የሚገኘው። በሁለተኛ ደረጃ ይዤላችሁ የመጣሁት ህንፃ ደግሞ መገናኛ አካባቢ ነው። አጠቃላይ ስፋቱ 350 ካሬ ሜትር ነው። 300 ላይ ያረፈ ነው። ይህ ህንፃ እንግዲህ አጠቃላይ ወደ 20 አባወራ አለው። ባለ 1፣ ባለ 2፣ ባለ 3 ተከራይቶ ይገኛል። ገቢው እስከ 1.5 ነው። ሊፍት አለው። ግራውንድ ላይ እስከ 15 መኪና ማቆም የሚችል የፓርኪንግ ቦታ አለው። ዋጋ እንግዲህ 250 ሚሊዮን ብር ነው እያለ የሚገኘው። በሶስተኛ ደረጃ እንግዲህ ይዤላችሁ የቀረቡት ህንፃ ጃክሮስ ወይም ሜታ አካባቢ የሚገኝ ነው። ይህ ህንፃ አጠቃላይ ስፋቱ 255 ካሬ ሜትር ነው። 230 ካሬ ሜትር ላይ ነው ያረፈው። ጂ ፕላስ 7 ነው እንደምታዩት። 7ኛው ላይ ፔንት ሃውስ ነው። ይህ ህንፃ እንግዲህ በውስጡ 19 ባለ 1 መኝታ አለው። 10 ስቱዲዮ አለው። ግማሹ ሴራሚክ ተሰርቶለታል። ይህ ህንፃ ግማሹ ፊኒሽንግ ይቀረዋል። ግማሹ ነው ፊኒሽንግ የተሰራለት። ባለበት ነው የሚሸጠው። የሊፍት ቦታ አለው። ግራውንድ ላይ 15 መኪና ማቆም የሚችል ስፔስ አለው። ከዋናው አስፓልት 30 ሜትር አካባቢ ገባ ትላለች። አፓርትመንት ገስት ሃውስ ነው። እንግዲህ ሙሉን ቢከራይ ከ1.2 እስከ 1.5 ገቢ ይኖረዋል። ዋጋ 150 ሚሊዮን ብር ይባላል። ቀርቦ መደራደር ይቻላል ማለት ነው። በአራተኛ ደረጃ ይዤላችሁ የመጣሁት ደግሞ እዚህ ሲኤምሲ አካባቢ የሚገኝ ቤዝመንት ፕላስ ጂ ፕላስ 11 የሆነ ህንፃ ነው። አሁን ላይ አገልግሎት እየሰጠ ያለው ለኮሜርሻል እና ኦፊስ ነው። አብዛኛውን ተከራይቶት የሚገኘው ሲኤምሲ አካባቢ ነው። ዋና አስፓልት ዳር ነው። የዚህ ህንፃ አጠቃላይ ስፋት 1150 ካሬ ሜትር ነው። ያረፈው 1050 ላይ ነው። ይህ ህንፃ እንግዲህ ባንክ አለበት። 800 ሚሊዮን ብር ባንክ አለበት። 500 ሚሊዮን ብር ለእጅ ይፈልጋል። ዋጋ ቀርቦ መደራደር ነው። ጠቅላላ 1.3 ቢሊዮን ብር ይባላል። አዋጭ ነው። ገቢው አሁን ላይ ከ2.5 እስከ 3 ሚሊዮን ብር ገቢ ያለው። በአምስተኛ ደረጃ ይዤላችሁ የመጣሁት ህንፃ 4 ኪሎ አካባቢ የሚገኝ ነው። ይህ ህንፃ አጠቃላይ ስፋቱ 450 ካሬ ሜትር ነው። ያረፈው 370 ካሬ ላይ ነው። ቤዝመንት ፕላስ ጂ ፕላስ 10 ነው። ከአንደኛ እስከ 3ኛ ፍሎር ለኮሜርሻል ነው እየሰጠ ያለው አገልግሎቱ። ከ4ኛ ፍሎር ጀምሮ ላይ ደግሞ አልጋ ነው። አጠቃላይ ወደ 37 አልጋ አለው። አሁን ላይ ገቢው 3 ሚሊዮን ብር ነው። ዋጋ እንግዲህ 480 ሚሊዮን ብር ነው እየተጠራ የሚገኘው። ቀርቦ መነጋገር ይቻላል። 4 ኪሎ ዋና አስፓልት ዳር ላይ ነው የሚገኘው። በስድስተኛ ደረጃ ይዤላችሁ የቀረቡት ህንፃ ወሰን አካባቢ ነው የሚገኘው። የህንፃ አጠቃላይ ስፋቱ 520 ካሬ ሜትር ነው። ያረፈው 500 ካሬ ላይ ነው። እስከ 2ኛ ፍሎር ድረስ ኮሜርሻል ነው። ዋና አስፓልት ዳር ነው የሚገኘው። ከ2ኛ ወይም ከ3ኛ ፍሎር ጀምሮ ለአፓርትመንት ነው ተከራይቶ የሚገኘው። አሁን ላይ ገቢው እስከ 2.5 ሚሊዮን ብር ነው። ዋጋ 600 ሚሊዮን ብር ይባላል። ቀርቦ መነጋገር ይቻላሉ። ቢ ፕላስ ጂ ፕላስ 10 ነው ይህ ህንፃ። ዋጋ 600 ሚሊዮን ብር። በሰባተኛ ደረጃ ይዤላችሁ የቀረቡት ህንፃ መገናኛ አካባቢ ነው የሚገኘው። ጂ ፕላስ 5 ነው። የህንፃ አጠቃላይ ስፋቱ 246 ካሬ ሜትር ነው። ያረፈው 150 ካሬ ሜትር ላይ ነው።
አሁን ላይ ለሆቴል ነው አገልግሎት እየሰጠ የሚገኘው። ሙሉን ተከራይቶ 400 ሺህ ብር። እንግዲህ ህንፃ 9 ስቱዲዮ አለው፣ 5 ባለ 1 አለው፣ 6 ባለ 2 አለው፣ 1 ፔንት ሃውስ አለው። ዋጋ ጥሪ 120 ሚሊዮን ብር ይባላል። ግራውንድ ላይ እስከ 6 መኪና ማቆም ይችላል። ውጭ ላይ ኮምፓውንድ ስለሆነ ውጭ ላይ መኪና ማቆም ይቻላል። 400 ሺህ ብር ነው አሁን ላይ የተጣራ ገቢ ያለው። ዋጋ 120 ሚሊዮን ብር፣ ቀርቦ መደራደር ይቻላል። በስምንተኛ ደረጃ ጎፋ አካባቢ የሚገኝ ቤዝመንት ፕላስ G+6 የሆነ ህንፃ ነው። አሁን ላይ አገልግሎት ሊሰጥ የሚገኘው ለቢሮና ኮሜርሻልነት ነው አገልግሎት ሊሰጥ የሚገኘው። ጎፋ ዋና አስፓልት ዳር ላይ ነው። ይህ ህንፃ አጠቃላይ ስፋቱ 720 ካሬ ሜትር ነው። 420 ካሬ ሜትር ላይ ነው ያረፈው። የራሱ የሆነ የከርሰ ምድር ውሃ አለው። እንግዲህ አሁን ላይ ገቢው እስከ 1.5 ሚሊዮን ብር ነው። ጥሪ እየተባለ የሚገኘው የሽያጭ ዋጋው 380 ሚሊዮን ብር ይባላል። የተወሰነ ድርድር ይኖረዋል። ቀርቦ መነጋገር ይቻላል። በዘጠነኛ ደረጃ ይዤላችሁ የመጣሁት ህንፃ ልደታ አካባቢ የሚገኝ ቤዝመንት ፕላስ G+9 የሆነ ፎቅ ነው። ይህ ህንፃ እስከ 2ኛ ፍሎር ኮሜርሻል ነው። ከዛ በላይ ያለው ለአፓርትመንት ነው የተሰራው። ዋና አስፓልት ዳር ነው። የህንፃ አጠቃላይ ስፋቱ 300 ካሬ ሜትር ነው። 290 ካሬ ሜትር ላይ ነው ያረፈው። ሊፍት አለው። በጣም ቆንጆ ዋጋ የሚባለው እንግዲህ ይህ ህንፃ ነው። ልደታ አካባቢ ነው የሚገኘው። አሁን ላይ የተወሰነው እስከ 900 ሺህ ብር ድረስ ተከራይቷል። ግማሹ አልተከራየም። ገና አዲስ ህንፃ ስለሆነ እየተከራየ ነው የሚገኘው ማለት ነው። ዋጋ 160 ሚሊዮን ብር ይባላል። ቀርቦ መነጋገር ይቻላል። ዋጋው በጣም አሁን ላይ ቅናሽ የምትባል ህንፃ ይቺ ናት። 160 ሚሊዮን ብር ልደታ አካባቢ የሚገኝ ዋና አስፓልት ዳር ላይ። በ10ኛ ደረጃ ይዤላችሁ የመጣሁት ህንፃ ደግሞ አቃቂ ክፍለ ከተማ አካባቢ የሚገኝ 2 ቤዝመንት ያለው G+6 የሆነ ህንፃ ነው። ገና አዲስ ነው። ይህ ህንፃ አጠቃላይ ስፋቱ 702 ካሬ ሜትር ነው። 403 ካሬ ሜትር ላይ ነው ያረፈው። አሁን ላይ እንግዲህ የተወሰነው 650 ሺህ ብር ድረስ ተከራይቶ ይገኛል። ገና አዲስ ስለሆነ የተወሰነው የተከራየው የተወሰነው ገና አልተከራየም ማለት ነው። እንግዲህ እስከ 1.7 ሚሊዮን ብር ድረስ ይከራያል ተብሎ ነው የሚታሰበው። ዋጋ 200 ሚሊዮን ብር ነው። 2 ቤዝመንት ነው ያለው። እጅግ በጣም ቆንጆ ዋጋ ነው። አቃቂ ክፍለ ከተማ ነው የሚገኘው። ቀርቦ መደራደር ይቻላል ማለት ነው። በ11ኛ ደረጃ ይዤላችሁ የቀረቡት ህንፃ ጃክሮስ ወይም ሜታ አካባቢ የሚገኝ G+5 የሆነ ህንፃ ነው። 5ኛ ላይ ፔንት ሃውስ ነው። በፍሎር 2 አባወራ ነው ያለው። ይሄ ህንፃ ባለ 2 በፍሎር 2 አባወራ ማለት ነው። እያንዳንዱ መኝታ ቤቶች የራሱ የሆነ የማብሰያ ክፍል ክሎዝድ ኪችን ያለው 2 መኝታ ሳሎን አለው። መጨረሻ ላይ ያለው ሙሉ ፔንት ሃውስ ነው። 3 መኝታ እና እጅግ በጣም ሰፊ ሳሎን፣ 3 መታጠቢያ ቤት ነው ያለው። አሁን ላይ እንግዲህ 500 ሺህ ብር ተከራይቶ ይገኛል። ይሄ ህንፃ አጠቃላይ ስፋቱ 170 ካሬ ሜትር ነው። ሙሉ በሙሉ ነው ያረፈው። ግራውንድ ላይ 8 መኪና ማቆም ይችላል። ሰፈሩ ቆንጆ ሰፈር ነው። ኤል ላይ ነው የሚገኘው፣ ከርብ ላይ ነው። ዋጋ 110 ሚሊዮን ብር እየተባለ ነው የሚገኘው። በ12ኛ ደረጃ ይዤላችሁ የቀረብኩት ህንፃ ደግሞ ቦሌ መድኃኔዓለም አካባቢ ነው የሚገኘው። እጅግ በጣም ቆንጆ ሰፈር፣ ቆንጆ ሳይት ላይ ነው የሚገኘው። ይህ ህንፃ አጠቃላይ ስፋቱ 350 ካሬ ሜትር ነው። ያረፈው 300 ካሬ ሜትር ላይ ነው። G+4 ነው። ቤዝመንት አለው። ለኦፊስ እና ለክሊኒክ ለሆቴል መሆን ይችላል። አሁን ላይ ለኪራይም ለሽያጭም ነው የወጣው። ኪራይ 2 ሚሊዮን ብር ይባላል። ሽያጭ 170 ሚሊዮን ብር ይባላል። ቀርቦ መነጋገር ይቻላል። ቦሌ መድኃኔዓለም ቆንጆ ሳይት ላይ ነው የሚገኘው። ቀርቦ መደራደር ይቻላል። በ13ኛ ደረጃ ይዤላችሁ የመጣሁት ህንፃ ቦሌ አካባቢ ነው የሚገኘው። ይሄም አጠቃላይ ስፋቱ 225 ካሬ ሜትር ነው። ያረፈው 180 ካሬ ሜትር ላይ ነው። ቤዝመንት ፕላስ G+5 ነው። የህንፃው አገልግሎት የእንግዳ ማረፊያ እና ኦፊስ ነው የሚገኝበት። ወራዊ ገቢው አሁን ላይ 1 ሚሊዮን ብር ነው። ዋጋ 140 ሚሊዮን ብር ይባላል። አስፓልት ዳር ላይ ነው። ቆንጆ ዋጋ ነው። መደራደር ይቻላል። ይህም